የመጀመሪያ ጠቅላላ ጉባኤ የሆነውን ጉባኤያችን ከትላንትና ማለዳ ጀምሮ እስከ ዛሬ ሰፊ ርዕሶችን ይዘን ሰፊ አጀንዳዎችን ይዘን ሰፊ ሀገራዊ ህልሞችን ይዘን ፍጹም ሰላማዊ በሆነ መንገድ ሁሉም ሐሳቡን አንሸራሽሮ የመጡት አጀንዳዎች ሙሉ ለሙሉ በተጠበቀ ሳይሆን ከተጠበቀ በላይ ሲሳካ ይሄ በእኛ ዕውቀት በእኛ ችሎታ አይመስለንም የአላህ ተውፊቅ ነው ብዬ ነው የሚያስበው። ኢንሻአላህ አላህ ሲወፍቀን ኺላፍ የተባለው ነገር ተወግዶ ህዝቦቻችን በተለያዩ አመለካከቶች ተፈርጆ የማይሆን ታርጋ ግንባሩ ላይ ተለጥፎ ጠላቶች ኢትዮጵያን ሰፊን ሙስሊም ህብረተሰብ ለመከፋፈል ለመነጣጣል ሆድና ጀርባ ለማረግ ስትጠቀሙበት የነበረው ታርጋ ተገርስሶ ሁላችንም አላህ በሰማኑ አላህ በጠራነው ስም ስንጠራራና ስንዋሃድ الله سبحانه وتعالى هو سماكم المسلمين من قبل وفي هذا مسلموችን ለኛ ኢትዮጵያዊንን የኢትዮጵያ ዜጎች አገር በቀልን ሀገራችን በታላቁ ነጃሺ እንዲሁም በታላላቆች ሰሃቦች ነብያችን ሰለላሁ ዐለይሂ ወሰለም ኸሊፋ ከሆኑት ሀገር ላይ እንገኛለን። በዲናችን እንኮራለን። በኢትዮጵያ ውድ ሀገራችን እንኮራለን። ዲናችን እስልምና ወደ መዲናቱል ሙነወራ ከመግባቱ በፊት በ8 ዓመት እንቀድማለን። እኛ እስልምናን ተቀብለን 8 ዓመት ከደረስን በኋላ ነው ወደ መዲናቱል ሙነወራ እስልምና ይገባል። በታሪካችን እንኮራለን፣ በነጻነት እንኮራለን። ሆኖም ባላንጣዎች አስቴዎች ሲፈራረቁብን በገዛ ሀገራችን ረጅም ጊዜ የቆጠረ በገዛ ሀገራችን ሁለተኛ ዜጋ ሆነን ታይተን ነበረ። በዛ አስተሳሰብ ውስጥ አባቶች አያቶች ቅድመ አያቶቻችን ዲናቸውን ይዞ ሳይለቁ ለዲናቸው ሲታገሉ ይሄ ዛሬ ያየነውን ብርሃን ሳያዩ ወደ አኺራ የሄዱት ስንቱ ናቸው። ከዛ አልፎ ተርፎ እኛ ለዚህ ብርሃን አላህ አብቅቶን ይህንን የለውጥ መንግስት በተከበረው ጠቅላይ ሚኒስትራችን ዶክተር አብይ አህመድ አሊ የሚመራ መንግስት አላህ በዱዓችን በትግላችን
አምጥቶ ይሄው ዛሬ እንደማንኛውም እምነት አባቶች እንደማንኛውም የሀገር ዜጎች መብታችን ተከብሮ እኩልነታችን ተረጋግጦ በነፃነታችን አንድም ካድሬ ሳይመራን ሳናግረን ሳንሰጋ ሳንሸማቀቅ ሙሉ ለሙሉ ራሳችን በመተማመን ይኸው ዛሬ ጉዳያችን አጀንዳችን በራሳችን ወስነናል፣ ጨርሰናል፣ ፈጽመናል፣ እንተገብራለን ኢንሻአላህ ተዓላ። እናንተ የህዝብ ተወካዮች ማለት የመላው ሙስሊም ተወካዮች ዛሬ እዚህ ተገኝታችሁ ሙስሊም ሰላም መሆኑን በተግባር በነበራችሁበት አካባቢ ስታስተገብሩ የነበረውን ፍጹም ሰላማዊ አካሄድ እስላማዊ አደብን በተላበሰ መልኩ በነበራችሁበት ስታካሄዱ የነበረውን ዛሬ አንድ ላይ ሆናችሁ ሀገሪቷን ወክላችሁ በተግባር በማሳየታችሁ ይሄንንም ራሳችሁንም ወክዬ ራሴንም ወክዬ እናንተንም ለማመስገን ወዳለሁ። ዛሬ ህገ መጅልሳችን ከወጣንላቸው ዓላማዎች ህገ መጅልሳችን እንዲጸድቅ ዓላማ ይዘን እንደወጣን እንታወቃለን። ህገ መጅልሳችን ወንድሞች የህግ ባለሙያዎች የሊደርሺፕ ባለሙያዎች ማናጅመንቶች ትላልቅ ባለሙያዎች ዑለማዎች ስለፉበት እንቅልፍ ያጡበት ረጅም ጊዜ ወስዶ አዘጋጅቶ ለኛ ለማስረከብ ተዘጋጅተዋልና እኛም ለመቀበል ተዘጋጅተን ባለንበት ዛሬ ቤታችን ታሪክ የሰራ ሲሆን ህገ መጅልሳችን እንቀበላለን። ነገር ግን የምንቀበለው ተረጋግተን አንብበን ተረተን በሰፊ አንብበን ተረተነው ክፍተቶች ካሉ እንድታከሉበት ተደርጎ ለናጌ ብቻ ሳይሆን ከናጌ ወዳ ለአሉ ትውልድ እንዲበቃ ለማድረግ የክልሎች አመራሮቻችን እና እንዲሁም ደግሞ የፌደራል እስልምና ጉዳዮች ጠቅላይ ምክር ቤት ስራ አስፈጻሚ አባላትና እንዲሁም ባለ ድርሻ አካላት ከወጣት ከሴት ፊት ለፊት ያሉ ተሳትፎበት በደንብ ታይቶ በቅርብ ጊዜ ስራ ላይ እንዲውል ለአመራሮቻችን ኃላፊነት ማሸከሙና አመራሮቻችንም ይሄንን አምኖ ተቀብሎ በቅርብ ጊዜ ይሄንን መልስ ለመመለስና ጻድቆ ወደ ስራ እንዲገባ ማድረጉ ትልቅ ከተጠበቀው በላይ ስኬት መሆኑን ነው ያየሁትና ይሄ ወንድሞች የነሐለ ለፉ የተጉ አሁንም ከኛ ጋር ሆኖ ከነሱ ጋር ሆነን በሚያረካ መልኩ እንዲቀጥሉ በመወሰናችን ደስተኞች ከመሆናችንም በላይ ለለፉ ወንድሞቻችን ባለሙያዎቻችን ምስጋናችን የላቀ ስለሆነ ጨርሶ ወደኛ እስከሚያስረክቡ ድረስ
በጀመሩት መሰረት ከኛ ጋራ እንድቀጥሉ በዚህ አጋጣሚ በእናንተ ስም ልጠይቅ እወዳለሁ።